የህወሓት አመራሮች የኢትዮጵያ መንግስትን ትግራይ ላይ ጦርነት እንዲያደርግ እየገፋፉ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የኤርትራ መንግስትም የሚቆሰቁሰው ጦርነት ከራሱ ድንበር ውጪ እንዲደረግ ጥረት ላይ ነው ሲሉ ተደምጠዋል። በኮሪደር ልማት መውጫና መግቢያ ለተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ ተላለፈ። የዓለም ባንክ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ድጋፍ መስጠቱ ተገልጿል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። በኮሪደር ልማት መውጫና መግቢያ ለተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ ተላለፈ። በአዲስ አበባ ከተማ በኮሪደር ልማት ምክንያት መውጫና መግቢያ የተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ መተላለፉን የከተማ አስተዳደሩ ፕላንና ልማት ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸውን ርቀትና ተያያዥ የግንባታ ፈቃድ መመሪያዎችን አስመልክቶ የአዲስ አበባ ከተማ አስተዳደር ካቢኔ በነሐሴ ወር 2017 ዓ.ም ባስተላለፈው ውሳኔ መሰረት መሆኑንም ቢሮ አስታውቋል። በዚህም ውሳኔ መሰረት የለሙ ኮሪደሮች ላይ የሚገኙና በተለያየ ስሪት ማለትም ነባር፣ ምትክ እንዲሁም ምደባና ጨረታ ተብለው የተከፋፈሉ ይዞቶች እንዲሁም በኮሪደሩ የአረንጓዴ ልማት መግቢያና መውጫ መንገድ የተዘጋባቸው ባለ ይዞታዎች ነባራዊ ሁኔታውን ከግምት ውስጥ በማስገባት አማራጭ መንገድ ተጠንቶ ወደ ልማት እንዲገቡ ይደረጋል ተብሏል። የለማው የአረንጓዴ ቦታ ይዞታቸው ውስጥ ተካቶ የሚገኝ ከሆነ ግን የአረንጓዴ ልማት ቦታውን ነባራዊ ሁኔታ ውስጥ ባስገባ መንገድ ለይዞታዎቹ መዳረሻ የሚሆን ከ6 እስከ 10 ሜትር ስፋት ያለው መንገድ በፕላንና ልማት ቢሮ ተጠንቶ አገልግሎት እንዲያገኙ፣ መንገዱ ወደ ይዞታቸው ውስጥ የተጠና ከሆነ ደግሞ መንገዱ እንደ ርቀቱ ታሳቢ ተደርጎ ተጨማሪ ሳይጠበቅባቸው አገልግሎት እንዲሰጣቸው ተደርጓል ይላል። የአዲስ አበባ ፕላንና ልማት ቢሮ የኮሚኒኬሽን ዳይሬክተር አቶ ተስፋዬ ንጉሴ ለሪፖርተር እንደተናገሩት የለሙ ኮሪደሮች ላይ የሚገኙና በተለያየ ስሪት የተላለፉ ይዞታዎች ያላቸው ባለ ይዞታዎችና የልማት ተነሺዎች ከልማት ጋር ተያይዞ በመቸገራቸው ቅሬታ ማቅረባቸውንና ቢሮም ይህንን ችግር እንዲፈታ ፈቃድ ማግኘቱን ተናግረዋል። በ2016 ዓ.ም መመሪያ እንደወጣ የጠቀሱት ኃላፊው ከዚያም በኋላ ለአፈጻጸም ግልጽ ያልሆኑና ያስቸገሩ ድንጋጌዎች ላይ ማብራሪያ በመስጠት በቅርቡም የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት ሊያሟሉ የሚገቧቸው መስፈርቶች ላይ የማስተካከያ ውሳኔ መደረጉን አስረድተዋል። በግል ይዞታዎች ላይ በራሳቸው የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት በእያንዳንዱ የመንገድ አይነት ሊያሟሉ የሚገቧቸውን ከርቀት በኋላ ቀሪ ዝቅተኛ የቦታ ስፋትና የፊት ገጽታ በተመለከተ አቶ ተስፋያም አስረድተዋል። ካቢኔው በዚህ ውሳኔው ርቀትን በተመለከተ ያሻሻለው ድንጋጌ አለመኖሩም የተመላከተ ሲሆን ውሳኔው ከግንባታ ፈቃድ ጋር በተያያዘ ከአልሚዎችና ከፕላን ፈጻሚ ተቋማት በኩል በተደጋጋሚ የሚቀርቡ የመልካም አስተዳደር ችግሮችን ለመፍታት ያስችላል ተብሎ እንደሚጠበቅ የቢሮው መረጃ ያመለክታል። ስለ 35%ቱ ታላቅ ቅናሽ ሰምተዋል። ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶቻችን ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በኃይሌ ጋርመንት፣ በሶማሌ ተራ፣ በፒያሳና በአያት ከፍተኛ የ35% ታላቅ ቅናሽ ይዘንልዎት መጥተናል። እንዲሁም ከ40% ጀምሮ ቅድመ ክፍያ ለሚከፍሉ ደንበኞቻችን ቀሪ ክፍያውን በረዥም የእፎይታ ጊዜ ከፍለው ማጠናቀቅ የሚችሉበትን መንገድ አመቻችተናል። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። የዓለም ባንክ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ድጋፍ መስጠቱ ተገለጸ። ኢትዮጵያ ከመቼውም ጊዜ በላይ ለድርጅቱ አባልነት ተቃርባለችም ተብሏል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በስዊዘርላንድ ጄኔቫ የተካሄደው የዓለም ንግድ ድርጅት 6ኛ የሥራ ቡድን ስብሰባ በጣም ውጤታማና የአባል ሀገራትን ቀልብ የሳበ ነበር ሲሉ ገለጹ። ሚኒስትሩ ትላንት መስከረም 19 2018 ዓ.ም የዓለም ንግድ ድርጅት ድርድር 6ኛ የሥራ ቡድን ስብሰባን አስመልክተው በሰጡት መግለጫ ኢትዮጵያ የዓለም ንግድ ድርጅት ሙሉ አባል የመሆን ህልሟን እውን ለማድረግ በድርድሩ ሂደት ወሳኝ ምዕራፍ ላይ ደርሳለች ብለዋል። በዓለም የንግድ ድርጅት የድርድር ሂደት የሥራ ቡድን ስብሰባ የባለብዙ ወገን የንግድ ድርድሮች የሚያልቁበት መድረክ በመሆኑ በ6 ወር ጊዜ ውስጥ 2 ጊዜ ስብሰባ በማካሄድ
ፈጣንና ትልቅ ለውጥ የታየበት የድርድር ሂደት ነበርም ሲሉ ገልጸዋል። ኢትዮጵያ ከ20 ዓመታት በላይ በዘለቀው የዓለም የንግድ ድርጅት አባልነት ድርድር ሀገሪቱ ከዓለም አቀፍ የንግድ ስርዓት ጋር ያላትን ትስስር ለማጠናከር የያዘችውን ቁርጠኛ አቋም የሚያሳይ ነው የተባለም ሲሆን በተለይም በዚህ አንድ ዓመት ጊዜ ውስጥ የተካሄደው ድርድርና በሂደቱ የተደረሰበት ደረጃ አስደማሚ ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትሩ እንዲሁም የኢትዮጵያ ዋና ተደራዳሪ ዶክተር ካሳሁን ጎፌ ገልጿል። ከዚህ ቀደም በተደረገው 5ኛው የሥራ ቡድን ስብሰባ ለቀረቡ 200 ጥያቄዎች ሰፊ ዝግጅት ተደርጎ ተገቢ ምላሽ የተሰጠ መሆኑ የተገለጸ ሲሆን በአሁኑ 6ኛው የሥራ ቡድን ስብሰባም ከአባል ሀገራት ከ200 በላይ ጥያቄዎች መቅረባቸውን ዶክተር ካሳሁን አስታውቀዋል። ባለፈው ሳምንት ጄኔቫ ላይ በተካሄደው 6ኛ የሥራ ላይ ቡድን ጉባኤ ኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄ ካቀረበች ከ20 ዓመታት በላይ በፈጀው ሂደት ውስጥ ወሳኝ ምዕራፍ የተመዘገበበት መሆኑን የጠቀሱት ሚኒስትሩ ውጤቱ ኢትዮጵያ ከመቼውም ጊዜ በላይ ለድርጅቱ አባልነት መቃረቧን የሚያመላክት መሆኑን አስረድተዋል። ዶክተር ካሳሁን አክለውም በባለፈው 5ኛው የሥራ ቡድን ስብሰባ ኢትዮጵያ ከ19 አባል ሀገራት ድጋፍ አግኝታ እንደነበር አስታውሰው በዚህኛው 6ኛ የሥራ ቡድን ስብሰባ ደግሞ የዓለም ባንክን ጨምሮ 31 ሀገራት ኢትዮጵያ የድርጅቱ አባል እንድትሆን ድጋፍ እንደሰጡ አስታውቀዋል። የሥራ ቡድኑ የኢትዮጵያን የፍሬ ነገር ሪፖርት ወደ የሥራ ቡድን ረቂቅ ሪፖርት ማሳደጉ ኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄን ካቀረበችበት ጊዜ ጀምሮ ወሳኝ ምዕራፍ ነውም ተብሏል። በ5ኛውና 6ኛው የሥራ ቡድን ስብሰባ የተገኘው ስኬት ኢትዮጵያ ከመቼውም ጊዜ በላይ ለድርጅቱ አባልነት መቃረቧን የሚያመላክት ሂደት ነው የተባለ ሲሆን 7ኛው የሥራ ቡድን ስብሰባ በመጪው ጥር ወር 2018 ዓ.ም እንደሚካሄድም ውሳኔ ተላልፎበታል ተብሏል። የህወሓት አመራሮች የኢትዮጵያ መንግስትን ትግራይ ላይ ጦርነት እንዲያደርግ እየገፋፉ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የኤርትራ መንግስትም የሚቆሰቁሰው ጦርነት ከራሱ ድንበር ውጪ እንዲደረግ ጥረት ላይ ነው ሲሉ ተደምጠዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ግሎባል ፓወር ሺፍት ከተባለ ሚዲያ ጋር ዱባይ ላይ በሰጡት ቃለ መጠይቅ ከኢትዮጵያ ውስጣዊ ጉዳዮች አንስቶ እስከ ኤርትራና ሶማሌላንድ የደረሱ ነጥቦችን አንስተዋል። የፕሪቶሪያ ስምምነት ሁሉም የደገፉት ጉዳይ ነው። በጦርነቱ የመጨረሻ ጊዜ ውስጥ በነበሩ የመጨረሻ 64 ቀናት ውስጥ በትግራይ ኃይሎች በኩል ከፍተኛ ወታደራዊ ኪሳራና ጉዳት ደርሶ የነበረ ሲሆን የፕሪቶሪያ ስምምነትን ለመፈራረም ደቡብ አፍሪካ ከገቡበት ጊዜ ጀምሮ ስምምነቱ እስከ ተፈረመበት ድረስ በነበሩ 10 ቀናት ውስጥ ብቻ ከ64 ቀናቱ በእጥፍና ከዚያ በበለጠ ኪሳራ ደርሶብናል ሲሉ ተናግረዋል። የኤርትራ መንግስት ህወሓት ካልተወገደ በስተቀር ጦርነቱ መቆም የለበትም ቢልም ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት እንዲፈረም በማድረጋቸው ነው ከጠቅላይ ሚኒስትር አብይ አህመድ ጋር ኤርትራ የተጋጨችው ሲሉም ተደምጠዋል። የአማራ ኃይሎችም በተመሳሳይ ህወሓትን ማስወገድ፣ ርስት ማስመለስና ሁሉንም ነገር ከትግራይ ላይ ለመውሰድ የጦርነቱን ዕድል እንዳያመልጣቸው ተጠቅመዋል ሲሉም ተናግረዋል። ህወሓት የሁሉም ነገር ጠቅላይ ገዢ የመሆን ፍላጎት ተጠናውቶት መሬት ላይ መፈጸም የማይችል ቅዠት ውስጥ ነው። ከስህተቱም የማይማር መሆኑ ማሳያው አንዱ በግላቸው ያቀረቡት ሐሳብ መሆኑን የተናገሩት አቶ ጌታቸው ረዳ ይህም ቢያንስ 5ቱ የህወሓት የሥራ አስፈጻሚ ኮሚቴ አባላት የትግራይ ህዝብን በይፋ ይቅርታ እንዲጠይቁ የሚለው ሐሳብ ተቀባይነት አለማግኘቱ እንደሆነ ተናግረዋል። በጦርነቱ ወቅት በመኖሪያ ቤታቸው ላይ በተፈጸመ የድሮን ጥቃት የተገደለ የግል ጠባቂያቸውን ጉዳይ ያነሱት አቶ ጌታቸው ረዳ ከፕሪቶሪያ ስምምነት መፈረም በኋላ የግል ጠባቂያቸው የነበረው ግለሰብን እናት ለመጎብኘት በሄዱበት ወቅት የሟቹ ጠባቂያቸው እናት ስምምነቱ ልጇን ባይመልስም ሌሎች ወጣቶችን ይታደጋል ብላ መደሰቷን እንደገለጸችላቸው በማንሳት የፕሪቶሪያ ስምምነትን በዚህ ልክ የሚረዱት ቢሆንም የቀድሞ ጓዶቻቸው ግን ጉዳዩን በዚህ ደረጃ እንደማይረዱ ተናግረዋል። ህወሓት ከኤርትራ ጋር ግንኙነት ማድረግ የጀመረበትን እንዲሁም አሁን ያለውን ሁኔታ በተመለከተ ሲያብራሩም የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ራሳቸው ግንኙነት እንዲያደርጉ ተወስኖ የተጀመረ ቢሆንም
ከተወሰነ ጊዜ በኋላ ግን አንተ ከፌዴራል መንግስቱም ከኤርትራ መንግስትም ጋር ያለውን ግንኙነት በአንድ ጊዜ ለብቻህ መከታተል የሚከብድና የሚያደክም በመሆኑ ከኤርትራ ጋር ያለውን ግንኙነት በሌላ አካል ይደረግ በሚል ሐሳብ ወደ ህወሓት እጅ እንደገባ አስታውቀዋል። የኤርትራ መንግስት የኢትዮጵያ መንግስትን ፊት ለፊት ጦርነት የሚገጥምበት የቁጥር አቅም እንኳን እንደሌለው የሚገነዘብ በመሆኑ ደግሞ እንደ ህወሓትና ፋኖ ያሉ ኃይሎችን ተጠቅሞ ሀገር የማተራመስ ስራው ማስፈጸሚያ አድርጓቸዋል ሲሉም የኤርትራ መንግስት ብልጠትን ተናግረዋል። ህወሓት አሁንም ግንኙነቱ የወንድማማች ህዝብ ትስስር ነው እያለ በሐሰት ቢያወዛግብም ህወሓት ከኤርትራ ጋር የወገነው ከፌዴራል መንግስቱ ስጋት አለብኝ ብሎ በማሰብ ነው ሲሉ አቶ ጌታቸው ረዳ ገልጸዋል። የኤርትራ መንግስት ግን አሁንም የቁጥርም ሆነ የወታደራዊና ቴክኖሎጂ አቅሙ ተመጣጣኝና ተገዳዳሪ ባለመሆኑ ጦርነት እየቀሰቀሰ ነገር ግን ጦርነቱን ከራሱ ድንበር በማራቅ ወደ ኢትዮጵያ ውስጥ ትግራይ ላይ ወይም አማራ ክልሎች ላይ እንዲደረግ እየገፋ ነው ሲሉ የተደመጡት አቶ ጌታቸው የህወሓት አመራሮች የኢትዮጵያ መንግስትን ትግራይ ላይ ጦርነት እንዲያደርግ እየጋበዙት በመሆኑ ይህንን ደግሞ እስከ መጨረሻው ድረስ የምታገለው ነው ሲሉ ተናግረዋል። አሜሪካ ለሶማሌላንድ እውቅና ብትሰጥ ለኢትዮጵያ ፋይዳው ምንድነው ተብለው የተጠየቁት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ በግንዛቤ ደረጃ የባህር በር ጥያቄ ላይ ክፍተት መኖሩን ገልጸው ሶማሌላንድ እውቅና ካገኘች ግን ኢትዮጵያ የባህር በርም ሆነ ሌሎች ጥቅሞችን እንደምታገኝ አስረድተዋል። አያይዞም ኢትዮጵያ ጦርነትን አማራጭ ሳታደርግ በሰጥቶ መቀበል መርህ የባህር በር ማግኘት ጥያቄዋ የማይቆም ነው ሲሉ ተደምጠዋል። And the problem is the TPLF leadership can never learn from its mistakes. And the right thing to do was, I have been insisting that for the five of us, at least executive committee members, to publicly apologize for our failures and vacate the seat. To the people, to the population. To the people. የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ኢልያስ ክፍሌ ነበርኩ። መልካም ጊዜ